በእርግጠኝነት 90% የምንሆነው ማይናማር ባሉ ኢትዮጵያውያን ደላሎች ተታለን ሄድ ነው። ከግማሽ በላይ ኢትዮጵያውያን ዜጎች ተታለን ሄድን። ከማይናማር ተመላሾች ከማይናማር እገታ ውስጥ ታይላንድ የነበሩ 30 የሚሆኑ ኢትዮጵያውያን ዛሬ ወደ ሀገራቸው ተመልሰዋል። በዚህም ታይላንድ የነበሩት በመቶ የሚቆጠሩ ወገኖች የመጡ ሲሆን ከእገታ ወጥተው በማይናማር ድንበር በማይናማር በእገታ በርካቶች ገና አልመጡም። ወደ ሀገራቸው ከተመለሱ ወጣቶች መካከል አንድ ወጣት እንዲህ ሲል ምላሽ ሰጥቷል። ታይላንድ የማሸግ ስራ ለተብዬ ደላላ ተታልዬ ነበር ሄድኩት። ከሄድኩ በኋላ ግን ወደ ማይናማር ተወሰድኩ። ስራው እንዳለ የተነገረኝ ማይናማር ባለች ኢትዮጵያዊት ደላላ ነበር። በቴሌግራም ተገናኝተን ታይላንድ ውስጥ የማሸግ ስራ አለ፣ በወር $1000 ይከፈልሃል አለችኝ። ድል አገኘው ብዬ እሺ አልኩ። ወዲያው ሳምንት ባልሞላው ጊዜ ውስጥ ትኬት ተላከልኝ። እድለኛ ነኝ ብዬ በቀጥታ ወደዚያው አቀናሁ። እዛ ግን የገጠመን በቃል የሚገለጽ መከራ አይደለም። 75% ማይናማር ያሉ ኢትዮጵያውያን ደላሎች ለመሄዳችን አስተዋጽኦ አላቸው። እነርሱም ሰው ካላመጡ ከባድ ስቃይ ነው የሚደርስባቸው። ሰው በወሰዱ ቁጥር ገንዘብ የሚከፈላቸው ያኔ ነው። በእርግጠኝነት 90% የምንሆነው ማይናማር ባሉ ኢትዮጵያውያን ደላሎች ተታለን ሄድ ነው። ማይናማር ያሉና የነበርን ከግማሽ በላይ ኢትዮጵያውያን በሀገራችን ዜጎች ተታለን እንደሄድን ተነጋግረናል። እነዚህ ኢትዮጵያ ውስጥም እዛው ማይናማርን ባሉ ኢትዮጵያውያን ደላሎች ጭምር ተታለን ከሄድናቸው ውስጥ ብዙዎቹ ይጠቀሳሉ። ባልና ሚስት ኢትዮጵያውያን ደላሎችም አሉ። ማይናማር ባለቤቷ አለ፣ ኢትዮጵያ ውስጥ ሚስቱ አለች። በሺህ የሚቆጠሩ ዶላሮችን ይቀበላሉ። ይኸው ሰው ሰሞኑ ወደ ኢትዮጵያ መጥቷል። ይያዝ አይያዝ ግን አላወቁም። በመጀመሪያ ዙር ወደ ኢትዮጵያ ከመጡት ልጆችም አንድ ደላላ እንደመጣ ሰምቼ ነበር። ነገር ግን ልጁ አልተያዘም። እነዚህ ደላሎች በቀላሉ የሚያመልጡና ምንም የማይደረጉ ከሆነ በጣም ከባድ ነው። አሳልፈው የሚያመጡትን ቅጣቱ ጠንቶባቸው ገንዘብ አታሏቸው ይሆናል። አይጸጸቱም እንኳን ተላምደውታል። እናም ከሌላ ሀገር ካምፓኒዎች ጋር ተገናኝተን ከምንሄድ ይልቅ ኢትዮጵያውያን ደላሎች በኢትዮጵያ በሀገራችን ልጆች የምንታለል ብዙዎችንን። ደላሎቹም ሀገራችን ላይ ያለው ችግር ስለሚያውቁ ሰው በቀላል ይሸወድላቸዋል። እድል አገኘም ብለው እስከ 150,000 እስከ 500,000 ብር ከፍለው የሚሄዱ ኢትዮጵያውያን አሉ። እኔ በጣት ከሚቆጠሩት ሳይከፍሉ ከሄዱት መካከል ነኝ። እኛ ስንወጣ የካምፓኒው ባለቤቶች ስለተናደዱ በቀሩት ላይ ግፉን አብዝተውባቸዋል። ጥፍራቸውን ነቅለዋቸዋል። ከ3 ቀናት በላይ በጨለማ ክፍል ውስጥ ተንሰቅስቀው እስከሚያለቅሱ ድረስ ተገርፈዋል።